አንቺ ረፊ እያልኩሽ ነው እንዴ? ለምን ባታርፊው? ባሌን ይቅርታ ጠይቀው እንሂድ። ማሲማ ብዙ ፎቶ አለኝ እኮ እዚህም ደግሞ ማየት እፈልጋለሁ። እዚህ ጋር ምግብ ልበላ ስቀመጥ ስነሳ ከውጭ ስመጣ እሷን ማየት ነው ፈልገው። አንቺ ማየት አልፈልግም። ያው ሽማግሌው ቤት ተከራይቶ ሰጣ እንጂ ከራለው ቤት ገዝቶ ነው እንጂ ይቅርታ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ይበል። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ያው እንደተለመዱ እንግዲህ ጽጌና ዳኒ ትላንትናም ከትላንት ወዲያ በጣም ቪዲዮ ሰርተውልናል። በእሱ ላይ አንዳንድ አስተያየቶችንም የምሰጥበት ይሆናል። ቤተሰብ በመጀመሪያ ዳኒ እንግዲህ ከትላንት ወዲያ የዲጄሊን ፎቶ አሰርቶ ቤት ፎቶ ምናምን ለጥፎ ነበረ። ጽጌ በጣም ተናዳ ፎቶውን ማንሳት አለብህ እዚህ መለጠፍ አችልም እያለችው ነበረ። ዳኒ ደግሞ እዚህ ቤት መቀመጥ አለባት፣ እዚህ ጠረጴዛው ላይ ስበላም ስጠጣም ላያት እፈልጋለሁኝ እያላት ነበረ። አንቺን ቤት ገዝቶ ወይ ደግሞ ተከራይቶ ሽማግሌው ይዞሽ ይውጣ እያላት በጣም እያናደዳን ነበረ። እዚህ ጋር ያየሁት ነገር ቢኖር ማለት ነው ቤተሰብ የኔ እነሱ ሲጀመር እየተበሻሸቁ ነው የሚመስለኝ። ጽጌ ራሱ እኔ በቃ አሁን ላይ ሰውየውን ገዝተውት ነው ብያመንኩኝ ማለት ነው። እንደ አንዳንዴ እውነት ይመስለኛል መሀላቸው ምናምን እና በእርግጥ የዩቲዩበሮች ሁሉም እየማሉ ስለሆነ አሁን ላይ በጣም ነው የሚያስጠሉት። እና ትላንትና እንግዲህ ያው ጽጌ ደግሞ ባሌ ከዛን ወዲህ ይቅርታ ተደራርገው ነበር የተለያዩት። ነገር ግን ብዙ ጊዜ አስጠንቅቋት ነበረ። ከዳኒ ጋርም አትበሻሸቂ፣ አንቺ እኔ እንደ ሕፃን እንድትሆኝ አልፈልግም፣ በቃ ቁም ነገር ነው የምፈልገው ብሏት ነበረ ባሏ። እሷ ግን አሁንም ከዳኒ ጋር መበሻሸቁን ቀጥላለች ማለት ነው። ለምሳሌ ዳኒ ዲጄሊን ይዞ ሲመጣ ቀንታ እየተናደደች ነበረ፣ ስትጨቃጨቅ ነበረ። ያንን ቪዲዮውን ያየዋል። ሲቀጥል ደግሞ ትላንትና እንግዲህ ፎቶ አሰርታ ጓደኞቿን ማልበሳ ይቅርታ አልጠይቀው ነው እስካሁን አልተነጋገርንም፣ እንግዲህ ስንት ቀን ሙሉ ድረስ 4 ቀን ሙሉ ድረስ አላወራንም ብላለች። ስለዚህ አላስደስተውም ማለት ነው። ይቅርታ የሚያደርግላት የዛን ጊዜ ከልቡ አይደለም። በእርግጥ ስትሄድ ደውይ በኋላ ላይ ያላት ነበረ። እሷ ካልደወለለት ወይ ደግሞ ካልደወለላት አልታረቁም ማለት ነው። እንግዲህ ያው ይቅርታ አልጠይቅ ሊሄድ ነው ብላ ዳኒንም ጠርታው ነበረ። እኔ እዚህ ጋር ዳኒን ለምን ጠራሹ? ጽጌ የእውነት አንቺ ይቅርታ ልጠይቂ ከሆነ ሲጀመር ይቅርታ የምጠይቅ ይቅርታ እኮ ጠይቀሽዋል። ሁለተኛ ይቅርታ መባል አያስፈልግም። ምክንያቱም የሚፈልግሽ ከሆነ አስሬ አንቺ ስለተለማመጥሽው አይደለም ወንድ ልጅ የምታገኙ። ይቅርታ ስላልሹ ምንም ነገር የሚለወጥ ነገር አለ ብዬ አላስብም። እሱ የማይፈልግሽ ከሆነ ምክንያት ከሆነ የሚፈልገው ግን የሚወድሽና የሚያፈቅርሽ ከሆነ ምክንያት ፈልጎ ይታረቅሻል። ምክንያት ፈልጎ መጣላ ሳይሆን ምክንያት ፈልጎ ይታረቅሻል እንጂ ምክንያት ፈልጎ አይጣላሽም። ያ ኖርማል ነገር ነው። ስለተነከስሽው አጥፍተሻል። ነገር ግን የሚወድሽና የሚያፈቅርሽ ሰውዬ ከሆነ ያን ጊዜ ይቅርታ አርጌልሻለሁ፣ በቃ ይቅርታ ጠይቀሽዋል፣ ይቅርታ አርጌልሻለሁ ብሎሻል። ስለዚህ ድጋሚ ይቅርታ አያስፈልገውም። ሲቀጥል ደግሞ እሺ በቃ ሸሚዙንም አሰራሽ ለራስሽ መልበስ ስትችል ለጓደኞችሽ እሺ ያልብሽ ዳኒን ጠርተሽ ዳንዬ እና ለብሰህ ይቅርታን ጠይቀው፣ ባሌን ይቅርታ መጠየቅ አለብኝ እያልሽው ነበረ እንዴ? ቆይ እኔ እዚህ ጋር መናገር የምፈልገው ጽጌዬ ማለት ነው ምን እየሆንሽ ነው? ዳኒ እኮ በጣም ተናዶ አንቺ የሚያፈቅርሽ ሰው ከእሱ ጋር እንድትገናኝ የማይፈልግ ልጅ ነው አይደለ እንዴ? እንኳን እሱ ሸሚዝ ለብሶ ይቅርታ አድርግላትና በቃ ታረቁና አንድ ላይ ሆኑ የሚል ይመስልሻል? አንቺ እንደዚሁ ስታስቢው እንደው የምትሰሩት ድራማ ነው፣ እየተጫወታችሁብን ነው፣ ተመልካች ላይ ነው የምትጫወቱት። ነገር ግን አንቺ ስታስቢው ዳኒ ሸሚዙን ለብሶ ይሄ እውነተኛ ታሪክ እንኳን ቢሆን አንድ ሴት ልጅ የሚያፈቅራት ወንድ እሱ የሚያፈቅራትን ወንድ ትታ፣ በእርግጥ ዳኒ አያፈቅራትም፣ ጽጌ ዳኒ አያፈቅራትም። እውነት ቢያፈቅራት ራሱ እንደዚህ አይጫወትባትም ነበረ። እሱ እልህ ነው የሚይዘው። ለምን ከህይወቷ እንደማይወጣ ራሱ ግራ ነው የሚያጋባው ይመስለኛል። ዳኒ ዘላለሙን በቃ እንደዚህ እንደ ህፃን እየሆነ የእሷን እድሜ መጨረስ ነው የሚፈልገው። እንደዚህ ጭቅጭቋ ይናፍቀዋል። ታውቃላችሁ፣ ትዳር መያዝ አይፈልግም፣ ቁም ነገር መያዝ አይፈልግም። ነገር ግን ጭቅጭቋ፣ ጨዋታዋ እንደዚህ በቃ ከእሷ ጋር ሲቃለድ ሲጨቃጨቅ በጣም ደስ ይሏል መሰለኝ ተጽጌ ጋር ማለት ነው። እና ለዛ ይመስለኛል። ምክንያቱም ቁም ነገር ከሆነ ጽጌን
ቁም ነገር ከሆነ ባልሽን በስነ ስርዓት ሽማግሌ አስልከሽ ማግባት ስትጂ አንዴ የተነቀስኩት አንዴ አሁን ይቅርታ አልጠይቀው ነው ቦዲ አሰርቼ ይሄ ሸሚዝ ማለት ነው በፎቶ ምናምን አሰርታ ይቅርታ አልጠይቀው ነው። አንቺ ግን አታፍሪ ማለት ጽጌዬ ማለት ነው እንደዚህ ለብሰሽ ምናምን ትልቅዬ ሰውዬ ነውና በዛን ሰዓት ሄደሽ ወይ በቃ በጣም ይቅርታ አድርግልኝ ድጋሚ ይቅርታ አልጠይቅ ነው ብለሽ ስትሄጂ የእውነት የሚቀበልሽ ይመስልሻል? ንቅሳቱን እንደዛ የተቆጣሽ ድጋሚ ደግሞ ሌላ ስህተት ሰራሽ ብሎ እንደውም አይንሽን እንዳላዩ ማየት አልፈልግም፣ አንቺ ሁለተኛ መገናኘት አልፈልግም ከአንቺ ጋር ከዚህ በኋላ አዲስ ነገር ምንም የምንቀጥለው ነገር የለም ብሎ እንደሚያባረረሽ እርግጠኛ ነኝ ጽጌ። ትላንትና እንግዲህ አመልጣችሁ ሄዳለች። ዳኒንም እነ ቤዚንም ማርቲንም ባሴ ወንድሟም አለ። እኔ እዚህ ጋር የገረመኝ ግን ቤተሰቡ ወንድሟ የእውነት ከሆነ የሚሰሩት ይሄንን ነገር ስትሰራ እንዴት ይፈቅድላታል? ይሄ እኮ በክብር በነገራችን ላይ ምንም የሚያስተላልፉት ነገር የለም። ይሄ ሲቀጥል የሆነ እቃ ጨዋታ ልክ ህፃኖች እንደሚሰሩት ነገር ነው እያስተላለፉት ያሉት እንጂ ይሄ አሁን ትላንትና ጽጌ የሰራችው ነገር ምንም አያስተምርም። አንድ ሴት ልጅ ባሏ ተቆጥቷት ተነቅሳው ከዛ ባሏ ተቆጥቷት ከዛ ይቅርታ ጠይቀው እሺ ታርቀናል፣ በቃ ከዚህ በኋላ ድጋሚ ስህተት ምንም አይነት ስህተት እንድትሰሪ አልፈልግም፣ ከዳኒ ጋር ቢሆን ምንም አይነት እንድትመላለሽ አልፈልግም ብሏት ከድሮ ፍቅረኛዋ ጋር እንግዲህ እንደዛ ብሏት ከዛ በኋላ ደግሞ ድጋሚ እሷ ቦዲ ለብሳ ምናምን ወንድ ልጅ መለማመጥን ነው የሚያስተምረው ምንድን ነው? እስኪ ትላንትናው ቪዲዮ ምንም መልእክት የለውም ብዬ ነው የማስበው። ለነገሩ አሁን ላይ ማለት ነው ዩቱበሩ በዛና በተለይ አሁን ጥንድ እየሆኑ ነው የሚመጡት። ማንኛውም ዩቱበር በቃ አብዛኛው አሁን ላይ የሚመጡት ዩቱበሮች ቲክታከሮች ራሱ ጊፍት ጠሩባቸዋል። በቃ አሁን እነኚህ ጊፍት ሰጪዎቹም መረራቸው፣ ደከማቸው። ምክንያቱም ቲክታከር ጌመሩ ራሱ ስለበዛ ሲመራቸው እነኚህ ጊፍተሮቹ ሲጠፉ ወደ ዩቱብ መምጣት ጀምረዋል፣ ወጣቱ ማለት ነው። እና በቃ በጣም ብዙ ዩቱበር ነው ያለው፣ እይታቸው እየወረደባቸው ነው። ስለዚህ ዝም ብሎ ወጣ ያለ ነገር ቪዲዮ ካልሰሩ አይታይም። ትክክለኛ ነገር አዲስ ነገር ፈጥሮ የሚሰራ ሰው አሪፍ ምግብ የሚሰራ ብዙ ነገሮችን ብዙ ትምህርት የሚሰጡ ነገሮችን ማለት ነው የሚያያቸው የለም አሁን ላይ። ይሄ ወጣ ያለ ነገር ሲሰራ ነው ቪውም የሚበዛው እና ለዛ ይመስለኛል ጽጌና ዳኒም ትላንትና የሰሩት ነገር ምንም እንጃ አላቅም። በእርግጥ ደስ ይላሉ የሆነ ሲጨቃጨቁ ጽጌ ዳኒን ለማብሸቅ የምታደርገው ነገር ምናምን ደስ ይላል። ዳኒ ደግሞ በጽጌ ተናዶ እውነት ያ ፈቅራታል የሚባለውን ነገር ያ እዛ ፓርት ላይ ያሳያል። ነገር ግን ያን ያህል የትላንትናው ቪዲዮ ምንም መልእክት አለው ብዬ አላስብም። ለማንኛውም እንግዲህ እስኪ ጽጌ እየሮጠች ሄዳለች፣ ባሏ ምን እንደሚላት ዛሬ ወይ ደግሞ ነገ በሚለቀቀው ቪዲዮ አብረን የምናየው ይሆናል። ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ።